ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኃጥአ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ይስጥ። እስመ ኩሉ ሀብት ሰናይ ወኩሉ ፍጹም ዘምላይሉ ውእቱ። በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጠርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስተ አርያም ፄዊወከ ፄዋ፣ ምርኮን ማርከህ ወደ ሰማይ አረክ ወወሀብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተህ ወደ ሰማያት ወጣህ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወፀዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሎ የተናገረበት አንድ መጽሐፍ አንጡ ይላሉ። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ሕይወት የመስጠት ምን ማለት ነው? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ሕይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ሕግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባሕርይ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ ሰጠው የሚለው ምንድን ነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግሥተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተረጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት ነው። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል።
ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግሥተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ በአቅማችን መንግሥተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲሁም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውን ነው አሻቦ የሚለው። ይችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም። አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬን የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ? እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም እነዚህ ለእናንተ ጭምር አልተሰጡም? ሂደ በ150 ብር ይህን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የሰጠው ማን ነው? 5 መክሊት የሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። አሁን አውጡ 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ ማውቅ ሲጀምር ጠንቋይስ ያውቃል እንዴ? የውሸት ያውቃል። በእርግጥ በነገራችሁ ላይ አጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች? አትችልም? እኛ እዚህ እንደተሰበሰብ በደንብ በሳተላይት አይደል እንዴ ታውቃለች። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ? አልችልም? አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን
እኔ አይኔን ጭፍን አንድ ቶሎ አይናችሁን ጭፍን ግልጥ አድርጉት በቅጽበት ቶሎ በሉ በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከሰባቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በረባሮስ የሚባል ጨለማል። ከዚያ ደርሶ መልሶ ሰባቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርገ በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳልኩ እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት ነው። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ። ኦሪት ምን ታደርገ? ለማቀብ ከኦሪተከ ትበል ከራሜከ ኦሪትን ብትጠብቃት ድልብ የድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ የወይን ዘለላ በማይድ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ እስከ 3 እስከ 4 ትውልድ ድረስ ዕድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ሕገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለው። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ፣ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? እንደ ራስ። ሰውን ስትወደው እንደ ራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አድበል ነው። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ። አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ